ትሁት አታረግም። ላዝንለት አልችልም ማለት ነው? አዎ ሰው እኮ ነው ያጠፋል፣ ግን ይጸጸታል። የሚያደርገው ነገር እኮ እኔም ያናደኛል። አንዳንድ ወርቆች መዳብ ባይሆኑ ጥሩ ነው። እኔ የማደርገውንም የምናገረውን ነገር በደንብ ጠንቅቄ የማውቅ ሰው ነኝ። አባዬ ታሞና ዊልቸር ላይ ሆኖ ስቃዩን የምታበላው የልጁ ሚስት ነበረች። እኔም ደግሞ አባዬን በመከላከል በጣም ብዙ ሞቶችን አልፌያለሁ በቲናዎች። ግን ደግሞ አሁን ቲና ለዚህ ቤትና ለኛ ያላትን ነገር ያት። ተመስገን ምን አይነት ሰው ነበር? እሱን ሽሽት ነው ከሀገር የወጣሁት። ወልዳችኋል እኮ? አዎ ወልደናል፣ ግን ደግሞ ደፍሮኝ ነው። እሺ ልክ ነሽ። ሰው ይቀየራል፣ ግን ከፈለገ ነው። ምን ነው ደብሮሻ እንዴ? አዎ እማዬ፣ ብቸኝነት ደብሮኛል። እማ ከትሁት ሽምግልና በኋላ ስራ ጀምራለሁ። እሺ ቆይ ለመሆኑ ምን አይነት ስራ? የምችለው የቤት ውስጥ ስራ ነው። ቆይ ምን ሆነሽ ነው አንቺ ልጅ? መስራት ፈልጋለሁ፣ ቤተሰቦቼን ማወቅ ፈልጋለሁ፣ ማንነቴንም ደግሞ ማወቅ ፈልጋለሁ። ያላየሻት እናትሽ ናፈቀችሽ? በጣም እድል ነገ የምትፈልጊው ቦታ ትጀምራለሽ። ስራውንም በፈለግሽበት ቀን ትጀምራለሽ። ቆይ እኔ እያለሁ ትታኝ ሌላ ሰው ቤት ልትሰራ? ወጣቶች ካሰቡ ማስቆም በጣም ይከብዳል። ኧረ አባዬ ይሄ ቤት መዋሉ ተመችቷል። እረፍት ላድርግ ብዬ ነው በዚህ ሰበብ። አሁንማ ሙሽራ ነው አባዬ፣ ትንሽ ጊዜ አትወጣ። ቆንጆ ቆንጆ ምግብ እየሰራች እየቀለበች እንዴት ነው? አልወፈርኩብህ? አባዬ ድጋሚ ልጠይቅህ ነው፣ ለምን ሽማግሌ አትሆነኝም? ያ የማይረባ ልጅ መቼም ፉክክር ይዟል። እኔ እሷን ብተውለት እንኳ እሱም ይተዋታል። እኔ ትሁት አባት ነው። ከምትወድ ነው አባት ለልጁ ባል ሽማግሌ የሚሄደው። ናቲ በዚህ መልኩ ከቤት ከተባረረ በኋላ ትሁት ተከትላ ልታዋራው ብትፈልግም ንዴቱ ስላልበረደለት በቃ ተረጋጋና በኋላ ስትበርድ ስትቀዘቀዝ ስትረጋጋ እደውልልህና እናወራለን ብላ ልካው ነበርና ደግሞም በኋላዋ እሷን እድልም ተከትላት ነበርና የትሁትን ሁኔታ ስታይ ይሄ ልጅ በቃ መቼም ቢሆን ከስተቱ ሊማር አይችልም አይደለም፣ ምን አይነት ፍጥረት ነው እንደው አሁንስ ሲያናድድ እያለች ስትል ትሁት ኧረ እኔስ እንደው አሳዘነኝ አለች። አታደርጊውም ትሁት፣ ከአንዴም ሁለቴ ብዙ ነገር አቅደን እንዴት ወደ ኋላ ትመለሻለሽ እያለች ስትጮህባት፣ እንዴ የውልሽ እድል ሰው እኮ ነው፣ ሰው ደግሞ ያጠፋል ስትላት፣ አዎ ማጥፋቱ ላይ እኔ መስማማለሁኝ፣ ግን ይጸጸታል፣ ይሄ ጸጸት ብሎ ነገር የለውም ስትል፣ የውልሽ እድል እኔ አንድ ሁለት ማሳያ ላሳይሽ። ለምሳሌ ቲና ከዚህ በፊት የአባባ የልጁ ሚስት ነበረች። ከአንዴ ሁለቴ ለመግደል ስንት ስታሲርበት ስታሰቃየው ነበር አባባን፣ እኔ ደግሞ ስከላከል። በዚህ ምክንያት ቀድማ እኔን ለመግደል ብዙ ጊዜ ሞክራለች፣ ብዙ መከራ አድርሳብናለች። አሁን ግን ታዲያ ቲና ምን አደረገች? ያን ሁሉ ብር አውጥታ እንደው በትንሹ እንኳ ውለቷ ይጠቀስ ከተባለ ያን ሁሉ ብር አውጥታ አባባን ያስፈታችው እሷ ነች። ስለዚህ ሰው ይቀየራል። ደግሞም ተመስገንን ተመልከቹ። ተመስገን ከሀገሬ እንደወጣ እዚህ ሰራተኛ እንደሆነ ያደረገኝ እሱ ነው። ምክንያቱም መጀመሪያ ከሱ ልጅ የወለድሁት ደፍሮኝ እንጂ በፍቅር አብሬ ተኝቼው አይደለም እያለች ልታስረዳ ስትፈልግ እውነትሽን ነው፣ ግን ደግሞ ሰው ሊቀየር የሚፈልገው ራሱ ለመቀየር ከፈለገ ከተጸጸተ ነው እያለች ክርክሩን ለማስቀጠል ስትፈልግ እድል አይ ከዚህ በላይ መከራከር አልፈልግም፣ ግን ምናልባትም ደግሞ ከሆነ ጊዜ በኋላ ሊቀየር ይችላል ነው የኔ ሀሳቤ እያለች ታስረዳታለች። በመጨረሻ እንግዲህ ተመስገን ሲደውል ስለነበረ አውርቼ እመጣለሁኝ፣ ስለዚህ ግቢ ብላታለች። እድል ወደ ውስጥ እየሄደች ነው። ትሁት ደግሞ ከተመስገን ጋር ስልክ እያወራች ነው። እድል ከውጭ እያለች እኔ ከተመስገን ጋር ላወራ ፈልጋለሁኝና አንቺ ግቢ ብላት ትሁት ገብታ ነበረ። ስትገባ ደግሞ እናቷ ከአባባ ጋር ቁጭ ብለው በፍቅር እያወሩ ናቸውና በመሀል ብቸኝነት ተሰምቷት እየተከዘች ነው። በዚህን ጊዜ አያትና እድልዬ ትሁት የለችም እንዴ? ምን ነው ደበረሽ እንዴ ብሎ ሲጠይቋት ምንም አልሸፋፈነችውም። አዎ ደብሮኛል አለች። እሺ ምንድነው የሆንሽው እየተባለ ስትጠይቅ ከትሁት ሽምግልና በኋላ ስራ ጀምራለሁ ብለው እርፍ። ለምንድነው ስራ መጀመሪ? አይሆንም እኔ እናትሽን ትተሽ እያለች ስትቀጥል እንዲያውም ይባስ ብላ እናቴን እፈልጋለሁኝ፣ አባቴን እፈልጋለሁ፣ የማላውቃቸው ወላጆች ናፍቀውኛል እያለች ስትቀጥል ወይዘሮ ምረት እንዴ አንቺ አበዛሽው እኮ እያለች ወደ መናደዱ ስትቀጥል አባባ ጣልቃ ገባና የውልሽ እድልዬ በቃ አንቺ የምትፈልጊው በሙሉ ይሆናል፣ ምንም አታስቢ፣ የምትፈልጊው ስራ ትሰሪያለሽ፣ ነገ የምትፈልጊው ከሆነ ቦታም እወስድሻለሁ እንዳታስቢ ብሏታል። ግን ያው ጥያቄዋን ተጠየቅና መልስ ይመለስላት እንጂ የልቧን አላረካትም። እያለቀሰች ከቤት ወጣ ወደ ክፍሏ ገብታለች። እድል ከወጣች በኋላ ወይዘሮ ምረት ስለ እድል እያሰበች እች ልጅ ግን መሆን አለች፣ እንዴት እኔ እናቷ እያለሁኝ በእኔ ላይ እናቴን እፈልጋለሁ፣ እናቴ ናፈቀችኝ እንዴት ትላለች እያለች ስትብሰለሰል አባባ እያጽናናት ነው። እውነቷን እኮ ነው፣ ልጅ ነች፣
እንግዲህ የማታውቀው ቤት የማታውቀው ሰፈር ጓደኛ የላት። ትሁት ደግሞ ስልክ ያዘች፣ እኛም ደግሞ ችላልናት እና እንደዚህ አይነት ቢሰማት አትፍረጅባት እያላት ነው። እሷም መፍረድማ እንዴት እፈርድባታለሁ? ልጅ አይደለች ክፉ ደግ አብራ ያሳለፈችኝ እያለች ትላለች። ግን ይሄ ሰው ቤት ሰራለሁኝ አንቺ ጋር አልኖርም አንቺን ጥዬ እሄዳለሁ የምትለው ነገር ብዙ እያስደሰተኝ አይደለም ትለዋለች። አይዞሽ ምንም አይደለም፣ ግን የግድ ፍላጎቷን ካላሟላን ልጅ ነችና የምታቆም አይደለችም። በምክር ሄዳ ራሷ ሞክራው ሲደክማት ሲያቅታት ትመጣለች እና ብዙ አታስቢ እናስተካክላለን እያለ አባባ ሚስቱን እያጽናናት ነው፣ እያባበላት ነው። ተመስገን አሁን ድጋሜ ተመልሶ መጥቷል። በባለፈው ክፍል ላይ አባባን ሽምግልና ለመላክ ሀሳቡን አንስቶበት አባባ አሁን በዚህ ሰዓት ጥሩ ስሜት ላይ አይደለሁኝም፣ ስረጋጋ ተመልሰ ጠይቀኝ ብሎት ነበርና ዛሬ ያንን አስታውሶ አባዬ ሽማግሌ አትላክም ወይ ብሎ ሲለው እንዴ ይኸውልህ ተመስገን ባይሆን እኔ ሽማግሌዎች ሲመጡ መቀበል አባት ነኝ እንጂ ሽማግሌ እንኳ ሆኜ መሄድ አይደለሁም አባት ነኝና እንደው ናቲ ራሱ ጠምዶኛል ለተመስገን እያገዝ ነው እያለ እንደውም እንኳን ላንተ ሽማለሱም ቢብዬ ላንተ ከሄድኩኝ የበለጠ ነገሩ ይወሳሰባልና ይህን ተው ለቀቅ አድርገኝ ብሎታል። ተመስገንም ተስማምቷል። አይ ጥሩ ነው ሽማግሌ ባትሆንም ራሱ እዚያው ፈቃጅ ወላጅ ከሆነ ራሱ ጥሩ ነው እያለው ነው። በመሃል ግን አሁን አባባ አንድ ሀሳብ አቀረበ። ከዛ በፊት ግን ትሁት ቤተሰብ ጋር መሄድ አለባት፣ አባቷ ቤተሰቦቿ አዝነዋል ሄዳ ባለመጠየቋ የሚል ሀሳብ ሲያነሳ አዋዋ ለተመስገንም ተስማማ። አሁን ከትሁት ጋር ለማውራት ተመስገን በፔስታል ልብስ ይዞላት መጥቷል። ሽማግሌዎች ሲሄዱ ትሁት የምትለብሰው ባህል ልብስ የሚያምር ልብስ ገዝቶ ይዞላት መጥቷል ተመስገን። ትሁት በጣም ደስ ብሏት ተመስገንን ደጋግማ እያመሰገነችው ነው። ሄዳም ቤተሰቦቿ ጋር ይቅርታ ጠይቃ እንድትስማማና ቀድማ እንድትደርስ ተመስገን አግባብቷታል። እሷም እሺ ብላለች፣ ቀድሜ ሄዳለሁ እያለች ነው። እንግዲህ ኦልሬዲ ተመስገንና ትሁት የጨረሱት ይመስላሉ። በመካከል እንዲያውም አሁን ተመስገን ሽማግሌዎቹ ባይቀበሉህስ ብላም ራሱ ወደ መፍራት ደረጃ ደርሳለችና በቃ ጠልፍሻለሁ አላት። የዚያን ጊዜ ጠልፍሻለሁ የሚለው መቼስ በወጣትነት በሕፃንነት እድሜዋ የነበራት ጠባሳ አለቃት ብሎ ስትደነግጥ አይ አይዞሽ አሁን የምጠልፍሽ በፍቅር ነው፣ ስለዚህ ብዙ አትጨነቂ እያለ ትንሽ ፈገግ ለማስደረግ እየሞከረ ነው። እንግዲህ ልዩነቱ ገና ከመጀመሪያው ፍንትው ብሎ እየታየ ነው። ተመስገን እንግዲህ ለሽምግልናው ከመድረሱ በፊት ለራሷ ለትሁት ምን መልበስ አለባት፣ ቤተሰቦቿ ጋር ራሷ ስትሄድ ምን ይዛ ነው መታረቅ ያለባት የሚለውን አስቦ እቃ ገዝቶ ልብስ ገዝቶ በቃ መልካም እድል አይዞሽ ምናምን ብሎ አጽናንቶና ቤተሰቦቿ ጋር ቀድማ እንድትገናኝ ትሪት አድርጎ ነው። ናቲ ደግሞ እንግዲህ ከቤት ድጋሚ እንዳትመጣ ተብሎ ቢከለከልም በውጭ ከትሁት ጋር ቁጭ ብሎ እያወራ ነው። ስለ ሽምግልናው አንዳንድ ነገር ንገሪኝ ነው የሚላት። ቤተሰቦችሽ ምን ይዤ ብሄድ ያስደስታቸዋል ብሎ ሲጠይቃት እንግዲህ ከትንሹ እስከ ትልቁ በሀብት ደረጃ አስመረጠችው። እሱ ግን በተለይ ወርቅ የተባለው ነገር በጣም ነው ያናደደው። ላንቺ ወርቅ ለማለት ምንም አልቀረው። የግድ ወርቅ መሆን የለበትም ስጦታ ከልብ መሆን አለበት ስትለው ግን ኖርማል እኔ ከምሰጠው መቼስ የሱ ስጦታ አይበልጥም አይደለ እያለ ሲጠይቃት ከልብ ካልሆነ ካንተ እንደሚበልጥ ግን እርግጠኛ ነኝ ብላለች ትሁት። እንግዲህ እሱ ዋናው የያዘው ተመስገን ከማሸነፍ እንጂ ስለ ትሁት ቤተሰቦች ወይም ትሁትን ስለማግባት ሁሉ መሆኑን ረስቶታል። ቅድም ተመስገን አንድ ነገር ራሱ ተናግሯል። እኔ ራሱ ከዚህ ውድድር ራሴን ባገልና ትሁትን አላገባትም ብለው ራሱ ናቲ ይተዋታል። በጣም የሚያስጠላ ሁኔታ ነው ያለው እያለ ነበረ ቅድም ተመስገን ለአባባ ሲል ነበርና እውነቱን ነው። አሁንም ተመስገንን ማሸነፍ ከሚለው ጉዳይ ላይ እንጂ ትሁትን ከማስደሰት ቤተሰቦቿ ይሉኝ አይሉኝ ብሎ ከመጨነቅ ጋር ምንም የተያያዘ ነገር የለውም እና በሰጠችው መልስም አሁን ደስተኛ የሆነ አይደለም። በዋናነት ተመስገን ለቤተሰቦችሽ ምንድነው ስጦታ ይዞ የሚሄደው የሚለውን ጥያቄ ጠይቋት አላቅም፣ ግን ካንተ የተሻለ ይዞ እንደሚሄድ እርግጠኛ ነኝ ብለዋለች። እንግዲህ እስኪ ይሄ ነገር ወዴት እየሄደ ነው? ገና ወደ ጎጆ ከመሄዱ በፊት ጭቅጭቁ ካፌ ላይ ተጀምሯል፣ እናያለን። የዛሬው እስከዚህ ድረስ ነበረ። በቀጣዩን ይዘን እንመጣለን። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።